ወዳጅ በሃያዎቹ እድሜ ላይ ሆነ ይህን ካልፈጸም እመነኝ ትጸጸታለህ። አስበው ጓደኞች፣ አብሮ አደጎች ትልቅ ደረጃ ደርሶ ትዳር መስርቶ የሚወዱትን ህይወት በአላማ እየመሩ አንተ ግን ምንም ሳትሰራ ምን አለበት ያኔ እኔም እንደነሱ ጊዜን ሁኔታን ሁሉ ነገርን አስተካክዬ ዛሬ እንደዚህ አይነት ትልቅ ደረጃ ላይ ብደርስ ብለህ ብትጸጸት እመነኝ ምንም የምታተርፈው ነገር የለም። የማትወጣው ጸጸት ውስጥ ነው የምትገባው። ስለዚህ ከዚህ ህይወት ከዚህ መከራ ከዚህ ጸጸት ራስን ለማዳን ከፈለክ አሁን የማወራን እነዚህን 3 ነገሮችን ብቻ ትፈጽማለህ። የመጀመሪያው ራስ ላይ ኢንቨስት አድርግ። መቼም የማያከስር ነገር ብኖር ራስ ላይ ኢንቨስት ማድረግ ነው ወዳጅ። ምን መሰለህ ራስ ላይ የምትሰራው ራስ ላይ የምትገነባው ነገር ራስ ላይ የምትጨምረው ነገር አያከስርም። ትምህርት፣ የተለያዩ ክህሎት፣ አዳዲስ ዕውቀቶችን ራስ ላይ የምትሰራ ኢንቨስት የምታደርግ ከሆነ እመነኝ ነገ ህይወት የተሻለ ይሆናል። ሁለተኛውና ወሳኙ ጉዳይ ኤንቫይሮንመንት አብሮ ያለክ ሰውን እንድትቃኝ ነው። ምን መሰለክ አብሮ ያለክ ሰው ህይወትን ሊያጠፋውም ሊያበላሽውም ወይንም ደግሞ ሊያለማውም ሊያሳድገውም ይችላል። ስለዚህ ህይወት ላይ የመጡ ሰዎችን በጥንቃቄ ልታያቸው፣ ልትጎበኛቸው፣ ልትቃኛቸው ያስፈልጋል ማለት ነው። ምክንያቱም አንተ የነሱ ውጤት ልትሆን ስለምትችል ሳይንስ እንደሚያሳየው አንተ የ5 ጓደኞች ውጤት ነው ይላልና አብሮ ያሉ ሰዎች ምን ይመስላሉ? ወደነሱ ስትመጣ ወደነሱ ስትቀላቀል ምን አይነት ስሜት ነው የሚሰማ? ስለዚህ አብሮክ ያለውን ሰው በትክክል ልትቃኝ ያስፈልጋል። ማሆን ሰዎች ከሆኑ እነሱን ወደ ከህይወት ልታስወጣቸውና አዳዲስ ሰዎችን ወደ ህይወት ልትጋብዛቸው ያስፈልጋል ማለት ነው። ስለዚህ ነገ የማትጸጸትበትን ህይወት መኖር ከፈለክ አብሮክ ያለውን ሰው በትክክል ልትከታተሉ ያስፈልጋል። ሶስተኛውና ዋናው ጉዳይ ደግሞ ከፈጣሪ ጋር ያለህን ህብረት ልታጠናከር ያስፈልጋል። መንፈሳዊ ህይወት ወሳኝ ነገር ነው። በቃ መቼም ቢሆን የማያከስር ነገር ቢኖር ከፈጣሪ ጋር ያለ ሪሌሽንሺፕ ነው ማለት ነው። የትኛውም ነገር ተሳክቶልህ የትኛውም ነገር የምትፈልገውን በዚህ ዓለም ላይ ጌን አድርገህ አግኝተህ ነገር ጋር ከፈጣሪ ጋር ያለ ህይወት ከፈጣሪ ጋር ያለ ህብረት የላላቀን ህይወት የተበላሽ ይሆናል ማለት ነው። ስለዚህ በመጀመሪያ ልታስቀድም የሚያስፈልገው ከየትኛውም ነገር በላይ ቦታ ልትሰጠው የሚገባ ጉዳይ ነገር ቢኖር ከፈጣሪ ጋር ያለ ሪሌሽን ነው ማለት ነው። ስለዚህ ህይወት ስኬት የሚባለው ገንዘብ፣ ዕውቀት፣ የተለያዩ ቁሳቁሶች ብቻ ሳይሆን ከፈጣሪ ጋር ያለ ሪሌሽን ነው ማለት ነው። ያ አሁን የዘረዘርኳችሁ ገንዘብ፣ ዕውቀት፣ የተለያዩ ዝናዎች ደስተኛ ሊያደርጉ አይችሉም። ደስተኛ ሊያደርግ የሚችለው ብቸኛና ዋናው ነገር ቢኖር ምንድነው? ከፈጣሪ ጋር ያለ ሪሌሽን ነው ማለት ነው። ስለዚህ ከፈጣሪ ጋር ያለን ሪሌሽን አጠናክር፣ ጸልይ፣ በየቀኑ መጽሐፍ ቅዱስን አንብብ፣ ሞር ወደሱ ተጠጋላለሁ። ታንክ ዩ ፎር ዋቺንግ፣ ሳብስክራይብ ፎር ሞር ብሮ